ሰላም ጤና ፍቅር በያላችሁበት የተከበራችሁ ተመልካቾቻችን እነሆ እንደ ውቅያኖስ ተጨልፎ ከማያልቀው ታሪካቸው ልንማር ከጉልበታቸው በርከክ ብለን ልንመረቅ እንዲሁም ደግሞ ያለፉትን ጥቂት ዓመታት እንዴት አሳልፉ ብለን ልንጨዋወት ከተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የክብር ዶክተርና የመላው ኢትዮጵያውያን አባት ቤት ተገኝተናል። የተጨዋወትን ቆይታ እናደርጋለን። የምስ መሐመድ ነኝ። አብራችሁን ሁኑ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ስለፈቀዱልን ስላገኘነዎት እጅግ በጣም እናመሰግናለን። ይሄንም ለመጠየቅ ለማጣራት ስለመጣችሁ በጣም በህዝቡ ስም እናመሰግናለሁ። እሺ በድጋሚ እናመሰግናለን። እንግዲህ ተመልካቾቻችን የተወሰነ ነገር ስለ ታሪካቸው ለማለት ያክል ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተወለዱት በ1926 ዓመተ ምህረት በቀድሞ ወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ ቀበሌ ውስጥ ነው። በዛውም እንግዲህ እንደማንኛውም የሀገራችን ደረሶቻችን ቁርአንን እስከ ተፍሲር ድረስ በደንብ አድርገው ተምረዋል። ከቁርአን ተፍሲር በኋላ ደግሞ ወደ ደሴ ሄጄ ሐዲስን መማር አለብኝ ብለው እንግዲህ በኋላ ላይ በኢትዮጵያ እስልምና ታሪካቸው በጣም ጎልቶ ከሚነሳው ከሐጅ መሐመድ ሳኒ ሐቢብ የሐዲስ ትምህርትን ተምረዋል። በኋላም ላይ ቀዳማዊ ኃይለ ሥላሴ ሐጅ መሐመድ ሳኒ ሐቢብ ወደ አዲስ አበባ እንዲመጡ ትዕዛዝ ሲሰጡ እንግዲህ ይህን አስመልክቶ ደግሞ ተቀዳሚ ሙፍቲ የሐዲስ ትምህርት እንዳይቋረጥብኝ ብለው እሳቸውም ወደ አዲስ አበባ መጥተው ትምህርታቸውን ተከታትለዋል። ጎን ለጎንም ደግሞ የተፍሲር የቁርአን ተፍሲር ትምህርትን አስተምረዋል። እሳቸው ወደ አዲስ አበባ ከመጡ በኋላ እንግዲህ በአዲስ አበባም በኢትዮጵያ እስልምና ላይ ትልቅ ተአምር የሚባል ትልቅ ትምህርት የተጀመረበት ዘመን ነበረ። እንግዲህ ከዛ በኋላ በሀገር ውስጥም በሀገር ውጭም በዲፕሎማሲውም እናንተም እንደምታውቁት በርካታ ስራዎችን ሰርተዋል። በዛሬው ቆይታችን እንግዲህ ይሄን ረጅም ጉዞ ያነሳን እንጫወታለን። በድጋሚ አብራችሁን ሁኑ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ይሄን ወር አሁን ቃለ መጠይቅ ስናደርግ ልክ 91ኛ ዓመት ሆኖታል። ይሄን ነገር አስታውሰውታል? እኔም በ90 ነበር ያስቆት አንዱ ደግሞ ተጨማሪ ነው 91 ሆነ ማለት ነው። አዎ እንደው እንግዲህ ያላህ ረህመትና ጸጋ መቼም ተነግሮ አያልቅም። በጣም ደስ ይላል። ገናም ደግሞ ረጅም ብዙ ሀያት ኑሮ እንደሚጠቅሙን ብዙ ነገርም እንደምናማክረው ተስፋ አደርጋለሁኝ። እንደው ምን ይመስላል እስኪ አሁን ላይ ውሎ እንቅስቃሴው ምንድነው የሚመስለው? እስኪ አሁን እንግዲህ ከ90 ዓመት በኋላ والله እንግዲህ ከ90 ዓመት በኋላ ለምኘው ሀገር ሰላም ሆኖ ሰበብ እኩልነት ታይቶ የሰው ልጅ እኩልነት ተረጋግጦ የዱንያውም ኑሮውም ተስተካክሎ መቼም እዛ ዓለም ስንፈጠር ለመኖር አልተፈጠርንም፣ ጊዜያዊ ነው እና ያ ጊዜያዊው ኑሮ ለሁሉም ተስተካክሎለት በጥሩ ማየት ነው የምፈልገው። በጣም ደስ ይላል። አሁን እንደሰማሁት ከሆነ እንግዲህ ያለው ተረፍት ጁማ ብቻ ነው። ሌሎችን በሌላው ቀን ድረሶችን ያቀራሉ። አሁንም ረፍት የለዎትም ማለት ነው? አዎ አሁንም ብዙ ሰሞን እኔ አላቅም ተረልተም አለም ደግሞ ትንሽ አለም አልበላም ነበር። ለደረሶች እሰጣለሁኝ እንጂ ነህውም ስቀራ 6 ዓመት 6 ወር ራስ ምሳ በልቼ አላውቅም። ጠዋት ቡንት ተፈላ ቆራለቻችን ቆሮ ብቻ ትንሽ ቀምሳለሁ። ሌላው ለሌሊቱን ጁሙዓ ዱዓ እንሰባሰባለን ደረሶቹ ጋር ለነሱ ነው ማስቀምጠው በትልቅ አገልግሎትና መሳየን እዛም ተመጣው ቢሆን እኔ ራስ መቀራስ ብቻ ሳይሆን ታፊቅ ጀምሬ እየነገርኩኝ እያረስኩኝ አሞጥላለሁ አቀራለሁ በሸሆቹ ስር ታዛ ጀምሮ ነህው ምንዱስ አቀራም ይወርኩት ኢንሻአላህ አዝም ሰማታ ያው እንግዲህ ቀመጣለሁ አላልኩም ነበር ድንገት ታየሲኝ ያለው የሚቀረን አንድ ቃልቻ መጣነስተው አሳየብኝ አዝም ያቀራን የለም ያው የሚያረየለም ነበር
በዛው ህዝቡም ዙሪያዘኝ የሰፈር በኔ ኢማም አህመድ ሐሚድ ይባሉ ነበር። እሳቸውም እንደዚሁ የርዝቁን አላህ አድርገው እያሉ ህዝቡን ዱዓ አስደረጉ። መቼም ሰበብ ሆነ እዚሁ ቀረሁኝ። አሁን እኔ ወደ እርስዎ እንደመጣ ሲታወቅ እንዴት ነው ጤናቸው? ህክምና ቼክ ያደርጋሉ ወይ? እንደው ጤናቸውስ መድኃኒት ይወስዳሉ ወይ? ያሉበት የጤና ሁኔታ ምን ይመስላል ወይ ጠይቁኝ ሰዎች አሉ። አሁን የዘንድሮ ሁለት ያመመኝ መማላቅም ነበር። ዶክተርም አልሄድ እህልም በብዛት አልበላም። ዘንድሮ ሁለት የታመምኩኝ አሁን ሁለተኛው ላይ ነኝ። ያውም ድምጤን ያዛርጎኝ ነበር። አሁን ይህን ሰሞን እዚህ የሳምባ ኢንፌክሽን ብለው ይህን ሰሞን ነው ትንሽ ሻል ያለን። ምክንያቱም እኛ ኪታቡ ነብያችን እንደሚሉት ሰው ጤና ተፈለገ ምግብ ያቀል ነው የሚሉት። ምግቡ የበላው ምግብ ታይጠፋት አካሉ ታይሶረፍ ተጨመረበት በሽታ ነው። ሲያፊት የበላው መጥፋት አለበት ሁለተኛ ለመብላት ይላሉ። እንግዲህ ምግብ አለማብዛት ይመስላል ለጤናም ምክንያት የሆነኝ። ዘንድሮ ደግሞ ትንሽ ረመዳን መካከል ታመምኩ። አሁንም ተርከስ እያልኩ መቼም አቀራራለሁ። አልሐምዱሊላህ ጥሩ ነው። እንግዲህ የእርስዎን አስተዳደግም እኔ በደንብ ለማየት ሞክሬ ነበርና ከተወሰነ እድሜ በኋላ እናቶ ታርፈዋል። በአጠቃላይ እንግዲህ ከረሱል ሰለላሁ ዐለይሂ ወሰለም ስናይ የየቲም ልጅ ናቸው። ሌሎች ደግሞ የሀገራችን መሻይኾች ታሪክም ስናጠና አንዳንዶቹ ወይ በአንድ በኩል ወይ በሁለት በኩል የየቲም ልጅ ይሆናሉና እንደው ይሄ የየቲም ልጅ መሆን እንደው ለጥንካሬ እንደው ለእንትን ነገር እንደው አላህ እንደው የሚፈትነው የሚወደው ነው የሚባለው ነገር ከዛ ጋር ይገናኝ ይሆን? ምናልባሽ እንግዲህ እናቴ ስትሞት እኔ በጣም አላቅም ትንሽ ነው ትዝም ይለኝ። በእኔ ላይ ወልዲያ ሁለተኛው መውለድ ላይ ነው የሞተችው እናቴ። ከዛ በኋላ አባቴ ሌላ ሲያገባ አላህ እንዲያጋጣሚ ጥሩ ሴት ነው ያጋጠመው። ወላጅ እናታችን ናት ነው የምንለው ነበር እንጂ አለመውለዷን ትልቅ ተሆነ ነው ያወቅነው። ስለዚህ እንደ እናት እንደ ወላጅ እናት አድርጋ ነው ያሳደገችን። በመሰረቱ አባት ማጣት እናት ማጣት ችግር ስለሆነ ችግር የሰው ልጅ ያጠናክረዋልና በዚህ ምክንያት ይመስላል እንግዲህ መሻይኾቹና የነብያቶቹ ቤተሰቦቻቸው የሚሞቱባቸው ተሸግረው ጠንክረው ምናልባት ወደ ሰውነት እንዲጓዙ ይመስላል። ሰውየው ሙረቢው አሳዳጊው ጠቃሚው አላህ መሆኑን እንዲያውቅ ነው ይላል። አባትና ታለ አባትና ድጋፍ ሰውነት ያገኘ ይመስለዋል። አባትና ታለ ግን ፈጣሪየተ አላህ እንደጠቀመው አላህ ሰው እንዳደረገው እንዲያውቅ ነው ይላል። የነብያችንን አባትና እናት ወሰደው። የተቀረውም እንደዛው ይመስላል። እኛ ግን እንዲያጋጣሚ መሃና ሲያገባት አባታችን ልክ እንደ ወላጅ እናት ናት እንጂ እንደው ተሆዱ አለመውጣቷን ያወነው ስለሆነ ነው። እናት በመሞቷ ምክንያት እናቴ በመሞቷ ምክንያት ያጋጠመኝ ችግር የለም። እንግዲህ ለጋምቦ ወረዳ ገነቴ ቀበሌ ነው ተወልደው ያደጉት። ቀደም ሲል ገልጫዋለሁ። በዛው አካባቢ ነው ቁርአን መማር የጀመሩት። ቁርአን መቅራት ሲጀምሩ መጀመሪያ ፈተና የገጠመውት ከአባት ሆኖ ይባላልና ምን ፈተና ነበር የገጠመውት? እኔ የሸኾቹ መስጂድ አጠገባችን ነው። መካከል ውሃ መጃ ብቻ ናት ያለችው፣ ቅርብ ነች።
እኔ ምናልባት ወደ 8 ዓመት እንደዚህ በሆን ነው ከብት አግድ ያለሁኝ ትልቅ ወንድሜ ቁርአን ጀመረ። ትልቅ ወንድሜ ቁርአን ጀምሮ ሱረቱል ከውሰር ይባላልና ጦይና እዛ ሲደርስ አባቴ ከለከለው። እርሻ ማን ሊያርስልኝ ነው አንተ ቁርአን የምትቀራው? ማን ሊከስብ ነው ብሎ አባታችን የሚወደው ወይ ነጋዴ ሆነን ሀብታም መሆን ነው ወይም ደግሞ ተምረን ባለስልጣን መሆን ነው። ምክንያቱም በሀገራችን ዑለማዎቹ ትልቅ ሰው ተወስተዋል ድረስ ነው የሚቀሩት። አዲያ ገንዘብ አያገኙም፣ ድሆች ነው የሚሆኑት፣ ደካሞች ነው የሚሆኑት። እንደዛ ደካሞች ሆናሉ የሚል ሀሳብ አለው። ከለከለው። እኔ ሸህ ምን እንደሆነ አላውቅም፣ ነብያችን ምን እንደሆነ አላውቅም፣ አላህ ምን እንደሆነ ቁርአን ምን እንደሆነ አላውቅም። የአላህ ብቻ ሂዳያ የእሱ አመራር ቁርአን ለቀራ ብዬ አባቴን ጠየቅኩት። አይሆንም ብሎ ከለከለኝ። የአክስቱ ልጅ ታመመች፣ ተላላፊ በሽታ የሚሉት ወረርሽኝ፣ እሷ ታመመችና ሞተች። ጀናዛ የሚያወጣ ጠፍቶ እሱ ጀናዛ ወጣ። በዛ ታመመ ሞተ ተብሎ ተነገረ። ለሀገርም ዘመድ መጣ ለቀብር። አላህ ጉዳዲያ ነው። ሞተ ተባለ። በኋላ ከብቶችም ማግሪበት መጣ። ከብቶችም ማግሪበት የመጣ ጊዜ ቁርአን ጀምር እንግዲህ አልኩት። እስቲ እንማከራለን አለኝ። እንማከራለን አለኝ። አንድ ጓደኛ የነበር ቁርአን የሚቀራ የሀገራችን ወጣት የሚተኛው በቤት ጎን ለብቻው አልጋ ሰርቶ ውጭ ነው እንጂ እቤት አይተኛም። በጨረቃ ሌሊት እሱ ዘንድ ያልኩት ይከርማል። እሱ ዘንድ ያልኩት እዛ መስጊድ ይዞኝ ሄደ። እንለው ተንጨስ የተጠረበ የቁርአን መቅሪያ ያለ በሱ አሪፍ ጀመርኩኝ። ያው እንግዲህ አባቴም አልወደደም፣ ቤተሰቦችም አልወደዱም። አዛር ብቻ ነው የማየው። ከብታ ሲገብ ብቻ ዛሬን እዛ ድሬ ከብት ለማስወጣት ደግሞ በጧት እመጣለሁ። ከዛ ከብት የማገኝበት ምትወረልኝ ልሄልቅ ለቁርአን እኮ እንደሆነ አይመጡልኝ። ቃልቾቹ በሀገራችን ቀላቢም ይባላል። ወደዛ የሚሄዱ ሰዎች ይከትቡልኛል። ወደዚህ ደግሞ የሚመጡ ሰዎች ጧት ያቀሩኛል። እንዲሁ ሲለሱ ሸምስ የሚባል ቁርአን አለ። እዛ ድረስ ከተቡልኝ። እዛ ስደርስ ራሴ ከተብኩኝ። ራሴ እንግዲህ ያሲን ድረስ ራሴ እየከተብኩ ነው የቀረሁት። ራሴ እየከተብኩ የቀረሁኝ። ከዛ ተነስቼ ተሸሽጌ አባቴን ለየሂድ የሚባል አገር ሻሃዲ ገመች የሚባሉ ነበሩ። እሳቸው ዘንድ ሀልኩኝ። አወሩ ቁርአን እዛ ከተምኩ። ተውሂድ እዛ ቀረሁኝ። አንቂዳ አባቴ ተዛ መጥቶ ወሰደኝ። እንደገና ደግሞ ሌላ ፈተና ማለት ነው። እዛው ከስቤ ገባሁኝ። እንግዲህ ያጣርሞት አባቴ ዋና ገበሬ ነው፣ ጎበዝ ገበሬ ነው፣ አዋቂ ነው። እሱ የሚከስበው መሬት ላይ አይጠፋም። ጎበዝ ነው፣ ጠንክሩ ስሩ ነው የሚለው። ይህን ያለ ደረስ እነቲቱን እንዲያው ደካማ አድርጎ ያለ ከዛ ትከስብ ቆየሁኝ። ሹሩጡ ሶላትና ቡልስ የሚባሉ ድረስ ቀራሁኝ። ቁርአን አክትሜ ነበር። ወረህ የበሉ ሆርኩ ደግሞ አሁንም ተሸሽጌ ሻሃዳ የሚባሉ ነበሩ። ጠላንታ ይባላል። ለየያ ተቀምጠዋል። እሳቸው ዘንድ ሄጄ እሳቸው ዘንድ በሄድኩኝ በወሬ ለየያ መጡ። ለየያ የማበረ መጣሁኝ። ልብስ ያለቀም መልበስ አጣሁኝ። ታላላቅ ልጆች አባቴ ዘንድ ሄደው
5 ድንጋይ ብር ሰጥቷቸው አመጡ። በዛ ቶሎ እንዲያልቅ ብዬ አቡጀር ገዛሁ። ጠለጠፍ አቡጀር እንደጋቢ ያንን እንደለበስኩኝ አባስ ፈሞዲክ ማለና ድረስ ተብሎ ተላከ። አረላከስ ብሎ ነው እሱ ታማ አይደለም አልኩ። የለም የታሙ ነው ሂዳሉኝ። በህዲ ወፍ ጥበቃ ይሄ ማሽላ የሚጠብቅለት ወፍ ጥበቃ ነው። እዚያን ወፍ ጠበቅኩኝ። መኸሩን አስገባሁኝ። መኸሩ ገብቶ ያበቃ ጊዜ እዛ የነበረው ቀላቢ ድንገት በዛ አባቴ ባለበት በእኛ ሀገር ይመጣል። የጠይቅና አባቴ ዘንድ ይሄድና እኛ ደረሳ ብንዝ ቀላቢ አልተስማማንም፣ ያንተ ልጅ ተስማምተናል፣ እባክህ ላከውና ቁርአኑን ኪታቡን ይቅራ ላከው አለኝ ብሎ አባቴ ይነግረኛል። አሁንም ቁርአን መስገጃ የመኝዛ ነው። ተነስቼ እዛ ሄድኩኝ። ደረሳው ይወድኛል። ሰፈር ሄደ የተባለ ጊዜ ደንግጦ ሁሉም ዝም ብሏል። ከዛ ዱዓ ይገባሉ። አዛራቸውን ዱዓ አድርገው ይመልሰው እያሉ ሳይበሉ ይመልሰው እያሉ ለሊትም የሞት አይበሉ 4 ወቅት በአራተኛው ወቅት እኔም ሸኾቹን ታልገናኝ እንዲያው ተመለስ አለኝ። ተመልሼ በ5 ሰዓት ገደማ በጨረቃ ለሊት ብመጣ 4 ወቅት ርዚቅ አልበሉም። ያ ረቢ አሁን እንግዲህ እሱ ተመጠሙራል። ያችን ሞላ ቂጣ ጋግሩ ተባለ። ቂጣ ተበላ። እንግዲህ ሰፈር ያለው እንዲያተለዙ አሰረናል። ሰፈር ያለው እንዲያተለዙ ይዘናል አሉ። ከዛ በኋላ ሰፈር ያለው ብያለሁ። ቆዱር የሚባል ኪታብ አለ በሐነፍያ። እዛ ስደርስ ሸኾቹ አለፉ። ሸኾቹ ሞቱ። ሸኾቹ የሞቱ ጊዜ ደረሶቹ አንድ ታዚያ ላይ ይሰባሰባሉ። የልጅ ጣም በለው ሰፈር እንዳይሄድ አሰርነው። እንዳይሄድ ይዙ ይቀመጥ ብለን አሰርነው። እኛ በየሀገራችን እንሄዳለን አያገኘንም፣ ምን ይሻለናል ሲሉ አሁን እንግዲህ ፈተነዋል፣ ለቀነዋል እንግዲህ ይላሉ። ማታ ቃላቸው መጥቶ ነገረኝ። ከዛ በኋላ እንግዲህ ወደ ሸኾቹ ገባሁኝ። ለሸኾቹ ነው ሙተዓሊሙም ወር መቁሪያ ቤት እንጨት እያደረጉት እኮ እኔ የሰራሁት ኸልዋ ያሰራሁላቸው እኔ ነኝ። መኖሪያ ቦታ ቤት የሰራሁላቸው እኔ ነኝ። ጀንድ ድረስ ለየሄዲያ ሄጄ የገዛሁላቸው እኔ ነኝ። አላ ኩል ሀል 36ቱን ቀን 36 ሸክም ተቆላ እንጨት ሰብራለሁ። ያሲን እየቀረ ማታ እንቀመጣለን፣ ቀን ሰብራለሁ። ያልሰበርኩለት ደግሞ ትንሽ ግማሽ ሰዓት ተኝተን እርሻም እንደ እርሻ ሄዳለሁ፣ ውጭም ለውጭ ሄዳለሁ። እዚህ የምንከስባለንና በዚህ ሐለት ነው ቁርአን የቀረው። ጉድ ነው እንግዲህ እርሶ ያው መቼም ታላላቆችን ሸኾቹን ያከበረ ራሱም ይከበራልና ለየት ያለ አክብሮት ነበር የነበሩት። አሁንም እንደሰማሁት ቤትም እስከ መስራት ድረስ ደርሰዋልና ይሄን ማድረገው እንደው በሐያቶ ውስጥ ምን ጠቀመውት? والله እንግዲህ ሸኾቹ ለመክደምና ሙተዓሊሙን ለመክደም ወሰን ያለው خدم ያለው ነግድ ያለው እኔ በበርበሬ ነግድ ያለው በበግ ነግድ ያለው በቡን ነግድ ያለው ነግጄ ገንዘብ ለራሴ አላጠፋም። ለሸኾቹና ለሙተዓሊሙ ነው የምሰጠው። በዛ ምክንያት እንግዲህ ወዲና ሁሉ ሀዲ ያሰብኩ ጊዜ ሸኾቹ ምን አሉ? አንተ ለፍተሃል፣ አንተ ዝን የመስጂድ ተቀመጣለህ፣ አንተ ቦታ ላይ እኔ መስጂድ ሰልቼ እቀመጣለሁ ብለው ነው
ወዲያሁ ናሁ ያላፉ እዛናሁ ሰር የማላህ ፈን ያደረገው ወአተም ገጠመኝ የሚያቀራም የለ ነበር የሚያመጥልም የለ ነበር እዛ እንግዲህ ያመጣልኩኝ ያቀረሁኝ እዛ ተቀመጥኩኝ እዛ ተቀመጥኩ እዛ ተመቀመጥ የበስተፊት በዚህ ኪታብ ይከትብያለሁ ያ 300 በላይ የሚሆኑ ኪታቦች ይከትብያለሁ እየሸኩ ገንዘቡን እሰጣለሁ አሁንም ያሉ ኪታቦች ይዛሉ እዛ ብዙ ኪታቦች አሉ ከትቤ ሸኾቹ ልጆች የሚያቀርቡባቸው ኪታቦች አሉ ያን እርሱ የከተቡት ማለት ነው የዛ ጊዜ ነው የከተቡት ኪታብ አለ ናሁም ሰቀራ እንደዚሁ እየከተብኩ ነው አሁን ናሁ ቀርቼ ሳበቃ ሐዲስ በሀገራችን አይታወቅም አፊቆ ውስጥ ያለው እንጂ ለብቻ ተደወነ አይታወቅም አላህ እንግዲህ የርዚቅን ወደዚህ ያመጣ ፈልጓል ሐጂ መሐመድ ሳኒ ዘንድ ሄጄ ሐዲስ ለቅር አልኳቸው ሸኾቹና ወቀረሁባቸው በተር ገንዘብ የለሽ ገስፋት ማጣ ኪታቡን እንዲያው ዝም ብለህ ቀርተው ብትመጣ ወቅት መጨረስ ነው ተፍሲር ሂድና ተፍሲር ቅራና እዚሁ የለፋህበትን ብታቀራ ይሻላል ብለው ተፍሲር ላይ ተፍሲር 1 ዓመት 6 ወር ተቀመጥኩኝ ተበታች 8 ሰው ይቀራል እኔ 9ኛ ነኝ ያንን የበታችን ሁላ እንደራስ ያርጌ ነው ማጣ አጠናለሁ አሁንም ታረኩኝ ሐጂ ሳኒ ዘንድ ያታረኩኝ ሐጂ ሳኒ ዘንድ ያልንበት እንግዲህ እንደው የቀረውባቸው ሸህ ፈና የቀሩት በሐጂ ሳኒ ያንን ሲያራውን መንጥቁን በየምንለው አለ አሩድ ምንለው አለ ይሄንን በሐጂ መሐመድ ሳኒ ቀርተው ነው የሄዱት በዚያ የተነሳ ነው ሐጂ መሐመድ ሳኒ ሀቢብ ደስ የመኖርን ያወቁት ደስ የመኖር ያውቁም ነበር በዛ ምክንያት ነው ያውቁም ነበር ከቶ ማስተማሪ ነው እኛ አስተማሪ መሆኑን ባቃልም እኛ እዛ ጊዜ የሚማር ዘመናዊ ትምህርት የለም እንኳን ማስተማር አይደለም ከተማረ ተገባ ከፍሯል ነው ምንለው ከፈረ ነው ምንለው መጣሁ እንግዲህ ሁለቱም ሸኾች ደብዳቤ ጻፉልኝ ሐጂ ሳኒ ዘንድ መጣሁ ስመጣ ወይዘሮ ስህንም የሚባል ትምህርት ቤት አለ እዚያ አስተምራሉ ሐጂ ሳኒ ስመጣ በጣም አከበሩኝ ሰውነቴም ትንሽ ስለማልበላ በጣም ከፍቷል እዛ እንግዲህ ጠዋት ሱበህ ሰግደው ትምህርት ቤት ውስጥ ይሄዱ ያቀሩኝ ማታ ደግሞ መግሪብ ሰግደው እሻ ድረስ ያቀሩኝ እዛ ትምህርት ቤት ያስተምራሉ ጠባዩ ጥሩ ነው እውቀቱ ዕልሙ ጥሩ ነው እንዴት ይሄን የመሰሉ ዓሊም ይከፍራሉ እንዴት ትምህርት ያስተምራሉ ዱዓ በዲጋልፉኝ አላህ እንደው ይሄን ማዘር አላህ ይخلقለው ተዛው ጥፎሰል አሁን የመን ነው ድሪስ ይባላል ተማሪ ነው እሱ አብሮ ይጀምራል ቂራአት ይማር አረ ብዙ ልጆች አሏቸው ባከን ነው ንግግር ታረጋቸዋል ስለራ አላህ መልጦታል ማዘር ያሰል ድንገት ያው እንግዲህ አዲስ አበባ ተጠሩ እንደው በጣም ይገርማል እንግዲህ ለተመልካቾችም ትንሽ ግልጽ ለማድረግ ያክል እሳቸው ያኔ በወይዘሮ ስህን ትምህርት ስለሚያስተምሩ በዛውም ደግሞ እንግዲህ ሐዲስም ስለሚያስተምሩ እርሱ ሐዲስ ሊማሩ ይሄዳሉ ከዛ እንግዲህ ዘመናዊ ትምህርት ማስተማራቸው ነው ያኔ እንግዲህ ይሄን ትምህርት የተማረ እንደዚህ ሆነ ስለሚባል ከዛ ተነስተው ነው ያሉትና በጣም ይገርም ገጠሜ ነው እንደው ምናልባት የእሳቸው ስምና ዕውቀት በሰዓቱ እንደው አናናራቸው እንዴት ይገለጽ ነበር والله ስማቸው ኑሮአቸው በጣም ጠባብ ነው ሁለት ክፍልና ያለቻቸው ቤት በጣም ኑሮአቸው በጣም ደካማ ነው እንደ አንድ ሰው ነው የሚታዩት እንጂ እንደ ታላቅ ዓሊም አይታዩ ተዛሉ አዘረይና ወደዚህ
መጡ በሳምንታቸው ደብዳቤ ላኩልኝ ራያሽ መሐመድ ሲራጅ የሚባሉ አሉና ይሄ ለዛች ታውን ጨርስ እኔ ለመመለስ አልቻልኩም ብለው ላኩብኝ ይሄ ደግሞ ያኛን አላውቅም ያው ተነስቼ አዲስ አበባ ወሎ ፈረስ የሚባል ነበር ወሎ ፈረስ የሚባል ነበር መኪና ነው ወሎ ፈረስ የሚባል ወሎ ፈረስ የሚባል መኪና ነበር ወሎ ስሜት ምን አይነት መኪና ነው አውቶቡስ ነው የግለሰቡ ለመኪና ነበር ግለሰቡ ለአውቶቡስ ነበር በወሎ ስምና ፊታውራሪ አመድ ረማ በሳቸው ኃላፊነት ወሎ ፈረስ ተብሎ የሚባል ነበር መንገድ እየተበላሸ ጅማ ቡሌ ለቅሞ የሚሄዱ ሰራተኞች ጋር ተሳፍረን ከምሽቱ ወደ 5 ሰዓት ነው የገባነው እንግዲህ መግሪብን እየተቀስኩ ሰገድኩኝ እዚህ 5 ሰዓት ከምሽቱ ገቡ ከዛ ጧት ተነስተው ስንት ብር እንደከፈሉ ያስታውሳሉ 4 ብር ለትራንስፖርት 4 ብር ነበር የሚከፈለው ተዚህስ እዚህ 4 ብር ነበር የሚከፈለው አውቶቡስ ወንበሩ ላይ ነው ያደርኩት በመጡበት አውቶቡስ አዎ ሀጂ አህመድ ኸሊል ይባላሉ አላችሁ እንትን ብለዋል እነዛ ጅማ የሚሄዱ ሰራተኞች ኩሊዎች ጋር አደርኩ ጠዋት ሰዎች አዩኝ እኛ ጋር የምናዝረውን እዚህ ማይሳዙ ነበር አሉ አንድ ሰው ሀጂ ኢብራሂም የሚባሉ ሀጂ አህመድ ጣረት የሚባሉ ነበሩ ስለሰው አዲስ አበባ እሳቸው ዘንድ ደብዳቤ ሰጥተውኛል እቃዬን ያስወዛ አስቀመጡና ሻይ ቤት አለቻቸው አንድ ብርጭቆ ሻይ አንድ ትዲያቦ በ10 ሳንቲም 4 ትዲያቦ ይገዛል አንድ ትዲያቦ ሰጡኝ እንደው እስቲ ሞቱ አባትነት ይመስሉኝ ነበር አንዋር መጣው አንዋር ስመጣ ዲኤስኤ ላይ የሚቀራ ዘረስ አገኘሁ ጊዜ በጣም ደስ አለው ሰፈር በይን መስጂድ ፊት አሊቡሽ የሚባሉ አሉ ሀጂ ጋር ሳንገናኝ እሳቸው ቤት ይዞኝ ሄደ ሚስታቸው ሙሰው እንደ 20 ሰው 30 ሰው 40 ሰው ቁርአን ያስቀራል እዛ ይዞኝ ሄደ 3 ቀን ተቀምጬ በሶስተኛው ቀን ሀጂ ጋር ተገናኘን ሀጂ ጋር ተገናኘን ጊዜ በጣም ደነገጡ የአዲስ አበባን አላቀው አስመራ ይሻለኛል ወይስ ልትቀመጡ ነው አሉኝ ገለም ብቻ ለጭራስ አስቡኝ እንጂ መቀመጫ ይሸገረኝ ማልኳቸው 15 ደቂቃ ሰጡ በቀን 15 ደቂቃ ተፍሲሩ ሲወጡ 15 ደቂቃ በ15 ደቂቃ 12 13 ወረቀት ቀራለሁኝ 20 ምናምን ማለት እንዴ ያደረኩኝ ስቀራ ሀጂ አህመድ ዳቲ ወስጃን ወረቀት የሰጠኋቸው ጊዜ ተሚያቀሩበት ተዝብሪግ ብለው ዛሬ ጫፍ መጥተው ተቀበሉ እዛው ቁጫሩ ወሰታንጧሩ የፈላው ወሰታመጡ ወይት መተህዲ ለምን መጣል ሀጂ መሐመድ ሳኒ የሚባሉ መጥተው እሳቸው ላይ ቀጣት ለመጨረስ ብዬ መጥቻለሁ አልኳቸው አጂብ ይገርማል ገረመኛሉ እኔ ይሄን አዲስ አበባ ስቀመጥ ኑሮ የተበላሽቶብኝ ሰፈር ለህድ መንገድ ለሀጅ ነው ለዕልም መጣሁኝ የሚል በህይወት ያይቻለው ቅም ከናንተና ይሁኛል እሱ አለበት አካባቢ ቀለብ ያስዛል አሉ እንደገና ተውና ይችን ክፍል ሰጥቻለሁ ይሄው ፍራሹም ይሄው ብርድ ልብስም ይሄው ትራሱም ይሄው እኔ የበላሁትን እንበላለን እዚሁ ተቀመጣ እዚሁ ተቀመጣሉ አንድ ቀን አደርኩ በሁለተኛው ቀን ያ አንድ ብሩሽ የምንላቸው ላኩ እኛ እኮ ፈልገን ወጣል ሄዲያን ጣበያን ደረሳል አልኩት እሰው ቤት አመት ተቀመጥኩ ቡኻሪ ሙስሊም
እዛው ጨረስኩ ነው የቀረሁባቸውም ሸህና እዛ ሸሆች መጡ ሐጅ አመቱን የቡኻሪ ሙስሊም ሲጨርስ አብረን እነሱ ጋራ ሐጅ አደረግ ማሻአላ ሸሆች ምን ያገር ይሄያሉ ይያልኩ ነበር አላቀራም ምለው አንተ ሰው ተቀበለ ድረስ ዝም ብለህ አቀራ ብለው የማልሰማበት ሰውን ሰብስበው እገዙት እርዱት አይዞህ በሉት ብለው አሉ ተነስተው ይሄዳሉ እኔም ዛሬ ይሄዳለሁ አገሬ ስል ነገር ያለው አገሬ ወይ ጠፍጄ ቀመጣው ስል ሚስተግባለው ልጅ ወል ያለው ማለት ቀልቢ የለም አለዛ አገሬ ብዙ ሀብት ነበረኝ መሬት እንኳን ራሴ በጃኑ የሰርሳሽ ብር ራሴ መሬት ገዝቻለሁ አባቴ ሁለት ሀገር አለው የእናቴ መሬት አለ ያው አላሁን እንግዲህ ከብቱ በጉ ምኑ ሞልቷል 8 ጎተራ ነው ተዘሰደ እንደ ያሳይ ምን ገንዘብ የማይመስለኝ ይገርማል በደርግ መሬቱም ሲከፈል እዛ ነኝ ይገርማል የራሴን መሬት ሁላ መሬት አላስኩም ደርግ ሲመጣ ገንዘብ አዝ መሬት መግዛት የጀመርኩት ደረሶች ናቸው በግድሽ እንትን ያሉኝ ያሰኝ አን ሰሪያው እንግዲህ የዚህ የሚያቀረ የለም ስንመጣ አዲስ አበባ ምንም የለም ምን ይሰጥ የለ ዲያዋ ይሰጥ የለ መንዙማ የሚል የለ አሊፍ የሚል የለ ዘንድ የሚቀሩት ተውራዬ የሚመጡ ዑለሞች ናቸው ከቶም ቁርአን ተፈስር ሰው ይገርመዋል ቁርአን ፈሰራል እንዴ ቁርአን እኮ መፈሰሩን አናውቅም ተሽዋ ጀምሮ ወደዚህ ቁርአን መፈሰሩን ነው ይገርማል በጣም ቁርአን መፈሰሩ የተጀመረው በእኔ ነው አንወስሉ ያው አዙ መልመድ መጣ እዛ አንድ ጓደኛ የሚስተለምኛለሁ ለሱ ደግሞ ሊወስድ ነው ይስተለምኛለሁ ብሎ ጅብሪል ያላከልኝ ይሻልኩኝ እጀዘዛ አመጣሁኝ ያውስታውን ድረስ ተቀምጫለሁ አልহামዱሊላህ የዛ ሀገር ስንመጣ እስልምና ሃይማኖት ምንነቱ አይታወቅም ሰው የእናቱን እህት አግብቶ ያስፈታ ነው አላህ ክርስቲያን አግብቶ የአባቱን ሚስት አግብቶ ያስፈታውታል ምን ማያውቅ የተመጣም በኋላ ነው እንግዲህ ዲኑ ሁላ የተዘረገው አዲስ አበባ ዑለማ የሆነው መንዙማ ላይ እንኳን አይታወቅም ታኢፋት መጥቶ ነበር መንዙማ ምን የሚልላቸው እንደው ተቀዳሙ ሙፍቲ እርስዎ እንግዲህ የኢትዮጵያ የገጠሩ ክፍል የእስልምና ውጤት ነው እና እስኪ እንደው ምን ፈኖችን ምን የትምህርት አይነቶችን ነው አሁን ተመራል የሚባለው እስኪ እኔ በእስልምና ሃይማኖት አካባቢ ያሉ ክፍሎች አንድ ክፍል የቀረኝ የለም ፊቅህ የሚባል መጀመሪያ ፊቅህ የሚባል አለ ፊቅህ ቀርቻለሁ ተውሂድ ቀርቻለሁ ከዛ በኋላ ሶርፍ የሚባል አለ ሶርፍ ቀርቻለሁ ነህው ቀርቻለሁ ይሄን ሁሉ ደግሞ ቀርቻለሁ በላጋ ቀርቻለሁ መንጢቅ ቀርቻለሁ ሲአራ ቀርቻለሁ ያልቀረው አንድ ነገር የለም መዛሃጅ ዘንድ አመጥቼ ሐዲስ ቀርቼ ጀሙል ጀዋብ የሚባል ኪታብ አለ እሱን ቀረውባቸውና ያለቀለታ እንግዲህ ምን ልቀራ አልኳቸው እኛ መቼም እንግዲህ በአገራችን ያለው ዒልም ጨረስኩት በውጭ ሀገር 40 ፈናል ይባላል እንግዲህ እኛ ላይ ነው የሀገራችንን መቼም ጨርሰዋል ሲሉ ነው ተጨራሽ ያቆምኩት
ከዛ በኋላ ጨርሶ እንግዲህ ታስተው ላይ መቅራቱን ትቼ ወደ ማቅራቱ ዞርኩኝ። ያጅባ እንደ በቁጥር ይታወቃሉ ግን እነዚህ ኩቱቦቹ? አዎ ይታወቃሉ። ለምን ያህል ይሆናሉ? እንደው ይታወቃሉ። እንትኖች የተከተቡም አሉ። ወደ በቀላል ተመቶ በላይ ይሆናል። ተመቶ በላይ ይሆናል። አስተፊቁ ህስተምኑ 200-300 ይሆናል። ሸሆችስ ምን ያክል ናቸው ማለት ይቻላል? አሁን ቁጥራቸው የቀሩባቸው ሸሆች እንግዲህ ፊቅህ እኩሌታና አኺር ቁርአን የቀረቡባቸው ሸሆች ከማል ይባላሉ። እዛው ቤታችን አጠገብ ናቸው። አወል ቁርአን የቀረቡባቸው ሻህሪ ገመች ይባላሉ ለየሄዳ። እሳቸው ደግሞ ሁለተኛ ናቸው። ወረህ በኖ ሂጄ ደግሞ ሙቀድም የሚባል ኪታብ የቀረቡባቸው ደግሞ ሻህሪ ያደም ይባላሉ። እሳቸው ሶስተኛ ናቸው። የፊቅሆቹ ሸሆች ሶስት ናቸው። ከዛ በኋላ እንግዲህ ነህው ሸህጡሃ የሚባሉ ዘንድ ያልኩኝ እሳቸው ወደ ሀገራቸው ሲሄዱ አባቴ ድንገት ዳረኝ። አግብቼ ፈትቼ ነው ነህው ያልኩት። ሁለተኛው ደግሞ ሼህ አብደልሐሚድ ይባላሉ መካነ ሰላም። እሳቸው የእንትኑ ደግሞ የተፍሲሩ ደግሞ ሼህ ያ ይባላሉ። የጦሪቃው የሙዳን ሸየተው ሼህ መሐመድ ዘይን ይባላሉ። የኔ ሸሆች እነዚህ ናቸው። በገጠሩ ስርዓት ትምህርት አሁን እንግዲህ በዚህ በቁርአኑ ማዕረጎች ምን ምን ናቸው? በምን መስፈርት ነው የሚሰጡት? የምረቃ ስርዓት የሚለውን ደግሞ እስኪ ብናውቀው። እንግዲህ በገጠር ሰውየው ለማቅራት የሚያውቀውን እውቀት ለማረማመድ ሁለት አይነት አለ። አንዱ አይነት እዛው የሚቀራበት ቦታ ያቀራል። እሱ እየቀራ ተስር ያሉትን ሰዎች ያቀራል። በዚህ ይታወቃል። ያንን የጨረሰ ጊዜ ይሄ ለማቅራት ደርሷል ብለው ሸሆቹ በራሳቸው ባቀራቸው መዝነው በላንተ እንግዲህ እንዲህ ያለ ቦታ ተቀመጥና የማቅራ ብለው ይፈቅዱለታል። ሄዶ ያቀራል። አንዳንዱ ደግሞ ሳያቀራ የእውቀቱ ደረጃ ይመዘናል። ያውቃል። በዛ በእውቀቱ ደረጃ መዝነው አንተ ሄደህ ዳር ቦታ ማቅራት ትችላለህ ብለው ይፈቅዱለታል። ፍቃዱ ባይሆን እንግዲህ ዱዓ ያስደርጋል። አንዳንዶቹ የደብዳቤ ፍቃድ ይሰጡታል። አንዳንዶቹ በቃል ብቻ ይፈቅዳሉ። እንግዲህ የአገር ቤቱ አቀራርና አካሄድ በዚህ መልክ ነው የሚሄደው። የምረቃስ ነገር አለው? እንደው እንደ ምረቃ ሲጨርስ እንደዚህ ወይ ሲያከተም ሊሆን ይችላል ወይም ኪታብ ሲጨርስ የምረቃ ባህል አለ? አለ። ኪታብ በጨረሰ ቁጥር ሰደቃ አለ። ዱዓ ያስደርጋል። ኪታብ በጨረሰ ቁጥር ያንዳንዱ ኪታብ በጨረሰ ቁጥር አለ ሰደቃ አለ። ያንን ሰደቃ ይሰደቃል። ዱዓ ያስደርጋል። ተቁርአን ጀምሮ ተናአጦይና ተቁርአን ጀምሮ ናአጦይና ሲጨርስ የሚሰደቀው አለ። የቁርአን የሚባል ሲጨርስ የሚሰደቀው አለ። ሰቢህ የሚባል ሲጨርስ የሚሰደቀው አለ። እንዲሁ ፊቅህም ደግሞ እያንዳንዳቸው ኪታቦች በጨረሰ ቁጥር የሚሰደቀው አለ። ያንን እየሰደቅን ነው እንግዲህ የተማርነው እና የጨረስነው። ይሄ ጥቅም አለው ማለት ነው። በስልምና አጅር አለው መሰደቅ። አዎ ዱዓ ይደረግለታል። ቀጣዩን ክፍል እንዲሄድ ለጊዜ ሲሰድቅ በረካ እንደሆነለት ያን የቀረው በረካ እንደሆነለት እንዲጠቅመው ዱዓ ያደርጉለታል። ዱዓ ይደረግለታል። ሁለተኛ ከዚህ ሌላ ደግሞ ሚዛን አላቸው። ሸሆቹ ሚዛን አላቸው። የአብሮት ያለው ጓደኛው ሚዛን አለው። አብሮ ያለው ጓደኛው አብሮ የሚቀራው እገሌ ሸህ ለመሆን ይችላል የሚል ሚዛን አለው። ተውቀቱ ተጠባው
ተችሎታው ተህልሙ ተመኑ ሚዛን አላቸው እንደው ዝም ብሎ አይደለም ዒልም ኑሮ ጠባይ የሌለው አለ ዒልም ኑሮ ደግሞ እንደው ቸኳል ወይ ደግሞ ዒልሙ ደካማ ይሆናል በዛ ሚዛን አላቸው በእውቀቱ ሚዛን አላቸው በጠባው ሚዛን አላቸው በኸድሜውም ደግሞ ዱዓ ባደራረጉ ሚዛን አላቸው ያን ሚዛን ለሚያሟላ ሰው ነው ቅራአት አረብ ነው ፍቃድ የሚሰጡት እንጂ እንዲያው ዝም ብለው ለማናቸው አይሰጡም ይሄ እንደው በተለይ የገጠሩ ክፍል እንግዲህ በፊት ብዙዎቻችንም ቁርአን ቀርተን የመጣንበት መንገድ ይሄ ሁለንተናዊ ሚናው ይሄ ነገር አሁንም አለ ብሎ ያስባሉ ከሌለስ ምንድነው ችግሩ እስኪ አይ እንግዲህ ያለፉ ዑለማዎች ተነብዩ ይዞ ይመስላል በጣም ረቂቅ የሆነ እውቀት አላቸው ረቂቅ የሆነ አሁን ኮሌጅ ማንስ ይባላል አሁን ቁርአን ታፊዝ ምን ይባላል ተሰው ገንዘብ ተለምኖ ነው ያ ገንዘብ የቀረለታ ይፈርሳል እነሱ ነብያችን አለይሂ ሰላቱ ወሰለም 400 ሰዎች ነበሩ አለ ሱፋ የሚባሉ እታዛ የሚቀመጡ ለልጅ ለሚስት የሚያይሉ ጃሃሪ ሲሆን መጀመሪያ የሚገኙ ለልጅ ቁርአን የሚያፈዙ ሐዲስ የሚያፈዙ ወደ 600 ያረጋል አንዱ 400 ያረጋቸዋል እነዛን ነጋዴ ከፊሉ ሱሐባ ነጋዴ ነው ገበሬ ነው ሀብት አለው ያ ሀብታሙ ያበላቸዋል ራት ያበላቸዋል ምሳ ያበላቸዋል እዛ አምጥቶ ደግሞ ሸቱን መስጂድ ይሰቅልላቸዋል ያንን እየበሉ ነው የሚቀመጡት እነዚህ ሀገራችን መሻይኾች መጀመሪያ ሱሐቦች ነጃሺ ዘንድ መጥተው ሲቀመጡ የዛ ጊዜ ያሉ ዑለማዎች ታያ እኔ እንዴት ያለ ረቂቅ እውቀት እንዳላቸው እንጃ ቀላቢ የሚባል መስርተዋል ይሄኮ አጅብ ነገር ነው በደረሰነታችን ግን ይህን የጀመረ ሰው እያልን እንራገም ነበር አሁን ዛሬ ስናየው ለካ የማይጠፋ ነገር ነው አገሩ ህዝቡ ሳልጠፋ የማይጠፋ ነገር ነው እንግዲህ ሰውየው ቀላቢ ይዛል አንድ ሆኖ ወይ ሁለት ወይ ሶስት ሆኖ ይዛል ያ ደረሳ ጨርሶ ሲሄድ ደግሞ ሌላ ይዛል ያ ደረሳ ጨርሶ ሲሄድ ደግሞ ሌላ ይዛል ተዛተ ነብያችን ወጥ ጀምረው እስከ ዛሬ በዛለት ላይ ነው ይሄ እንግዲህ አገሩ ሳልጠፋ ዒልሙ አይጠፋም ማለት አልহামዱሊላህ እንዴት አድርገው እንደመሰረቱት አጅቦች ናቸው ግን ይሄ በወሎ ሁለት አይነት ነው ታዲያስ ወደዛ ወደኛ ያለው ወደ ለገምባ ያለው አንዱ ሰው አንድ ደረሰ ይዛል አንዱ ደረሰ ይዛል ማዘሪያ ደረሰው ይሰራል እዛ ያድራል ራቱን በልቶ ጧት ምሳውን በልቶ ይሄዳል ቅራት ጀመላዛሩ ይመጣል ከውጭ ሰዎች ጋር ያደረ ከዛ ወደ እንትን ይመጣል ወደ መስጊድ ይመጣል እዚህ ያድራል ቅራት የጨረሰ ጊዜ ወደ ሌላ ሲሄድ ደግሞ ሌላ ይተካል ጉድ ሌላ ይተካል በዚህ ደግሞ ሳዲስ የወዲዝሽ ባለው ወደ ጨራ ባለው እቃ ይዘው ይለምናሉ አንድ ደረሳ እቃ ይዞ ይሄዳል አንድ ቤት አውጥቶ ይሰጡታል ተዛም አውጥቶ ይሰጡታል መስጊድ ወስደው ነው የሚበሉት ተሰው ቁርስ አፈራረጉ በዚህ በሁለት መልክ ነው የተለያየ ነው እንጂ
አመሰራረታቸው በጣም 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 እንደው ረቂቅ የሆነ አጂብ የሆነ አመሰራረት። አሁን አገር ካልጠፋ ይጠፋል። አሁን እኮ በየገጠሩ ዒልም ጠፋ ይላሉ። ውሸት ነው፣ ውሸት ነው። አዲስ እየወጣ ነው፣ አዲስ እያቀራ አንዱ ሸህ ዘንድ 300 400 500 አለሁን አሁን አለ በወሉ አንዱ ሸህ ላይ 400 500 300 አለ። ዛሬም በዛው ሐለት ነው፣ በዛው ሐለት ነው። ሸህ የተባለው ቤተሰቦቹም ያጅበው ነገር ማር አያምራቸውም፣ ስጋ አያምራቸውም። በህይወታቸው ስጋ ያው ሸፊውን ወሰደቀ መውለድ በሚሄድ ጊዜ ይበላል። ትዝማ ይላቸው ሸፊውን ያንኑ ሀዘራውን ማቅራቱን ያንኑ ትልቅ ሀብት አድርገውት የዱንያ ነገር ትዝ ይላቸው። ዛሬ ሀብታም ሸህ ተብሎ የሸህ ሀብታም አይወደድም በእኛ ጊዜ። ይሄ ዱንያ ሰው ነው የሚባል ሸህ ተሆነ ወደ ዱንያ መሄድ የለበትምና በዛ ሐለት ነው። አሁንም አሉ። አሁንም እያንዳንዱ 300 400 500 ድረስ የሚያቀሩ ሸኾች አሁን በወሎ ሞልተዋል። የወዴ ሸህ የሚባሉ ነበሩ። ጭራሽ ሰው ብዙ ሰው አውጥተዋል። አንዱ ሸህ ዘንድ 300 አንዱ ሸህ ዘንድ 400 ድረስ ይገኛል። እንደ አድርገው መስርተውት አገሩ ሳልጠፋ ሰው በአጠቃላይ ሳልጠፋ ዲነል ኢስላሙ እንዳይጠፋ አድርገው መስርተውት ሄደዋል። ስለዚህ አለ ነው መልሱ። አለ ወይሽትም ይኖራል። ችግር ሊገጥመው ይችላል፣ ግን አለ ይኖራልም። አዎ ሸገር እንዳይመቸው እንጂ አለ። ስለዚህ ቀደምም አለ ወዲህም አለ። በተለይ ወደኛ ወደ ደቡቡ ተባሯ ተወለደችው ልጇ የበለጠ አድርጋ ነው ደረሰውን የምትጨነቀው የምታስበው። ጧት ቁርሱ ታስቦ አላህ ይጣላናል፣ አላህ ይቆጣብናል ብለው ይፈራሉ። ለማዘጋጀቱ የተለያዩ እንደሆነ ጨርሶ ሲሄድ ይላቀሳሉ። ልክ እንደው ልጅና አባት ልጅና እናት እንደሚለያይ እየተላቀሱ ነው የሚለያዩት። እንግዲህ በእስልምና አንድ ሰው ቁርአን እንዲያስተምር ሌላም እንደዚሁ እንዲያስተምር ፍቃድ ያስፈልገዋል። እርሶ አዲስ አበባ እንደገቡ እንግዲህ በአንዋር መስጂድ ከዛም በኋላ ደግሞ በበኒ በተለያዩ ቦታዎች ላይ እንደዚሁ እየተማሩ ማስተምረዋልና ከነማን ነበር ፍቃዱን ያገኙት? እንግዲህ ሀጂ ዘንድ ስመጣ እዛ ነህው የቀረቡባቸው ሸህ ይፈቅዱ ሌሊያው ሸህነት ለአመት ቀጠሮ ነው የመጣሁት። ልክ በአመታቸው ሀጅ ሊሄዱ ሲመጡ ሲመጡ የሰውን ክጃሎት የሰውን ረግባ የሰውን ፍላጎት አዩት። ሀጂ መሐመድ ሳኒ ምን ብለዋል? ያንተ እኮ እንደ ነብይ ሙዕጂዛ ነው እንጂ እንደ ሌላ አይደለም ብለዋል ሀጂ መሐመድ ሳኒ ሀቢብ። የሰውን አዟዟር ያዩ ጊዜ እሳቸው እዚሁ እንደመጡ ፈቀዱ። ሰውንም ሰብስበው ነገረው ሄደዋል አሉ። እዛ ላለነው እኛ አለን እዚሁ አቀራ እዚሁ ፈቅደናል አሉ። አንድ ሁለተኛ ሀጂ መሐመድ ሳኒ ሀቢብ ፈቅደውልኛል በጽሁፍ በወረቀት። ከእነዚህ ከሁለቱ የቂርአት ፍቃድ አለኝ አልሐምዱሊላህ። የጦሪቃ ፍቃድ ደግሞ ታገራችን ታንድ ሸህ ታየተው ሸህ መሐመድ እንትና ደግሞ ተዳኒ ተሁለቱ ተጅማ ደግሞ አንድ ሸህ ተሶስት ሸህ ደግሞ ፍቃድ ያለኝ የጦሪቃ ደግሞ
ይገርማል። እንግዲህ አዲስ አበባ በመጣችሁበት ሰዓት ቀደም ብሎ ያነሱልኝም ነገር አለ። እንደው አዲስ አበባ ሲመጡ እስኪ እንደው ከህዝቡም ከሚያቀሩትም ምን አስተዋሉ? ወላሂ አዲስ አበባ ስመጣ ያየሁት አንዋር መስጂድ ለሙአዚኑና ለኢማሙ ገንዘብ እየተለመነ ነው። ሳጥን እዛ ሻይ ተደርጎ ለሶላት የሚመጣ ሰው ሳጥን ውስጥ ገንዘብ እያስገባ ነው። በኋላ አሁን ለጎለሌ መቃብር ካርታ ስጡን ብለን መንግስትን ስንጠይቅ ከየት እንዲያመጣችሁ ሳምጡ አለ። ገዝቶ ነው ህዝቡ መንግስት ሰጥቶት ነው አንጡ አለ። አብዱራህማን የሚሉት ሀረር ያለ 30 ዓመት የያዘ አባት እሱም ብጠይቀው እኛ የእስላም መቃብር መባሉ ነው እንጂ ሌላ አናውቅም ማለት። አንድ ባዝራ የሚባሉ አሁን ጌታ ነው ቀብራቸው ሸዎቹ ጋር ሀብዘው ነበሩ። በሶማሌ ነው አሉት የመን ይመጡት የእሳቸውን ልጆች አገኘሁ። 80 ዓመት የሆነው አባቴ ሲመጡ አለኝ አዲስ አበባ ሰላሞች አንዳንድ ነበሩ። ሰው የሞተባቸው ልጅ የሞተባቸው እንደው ጓሯቸው ነው የሚቀብሩት። ቀብር የለም፣ መስገጃም ሶላት የለም። ያባ ባዘራ የተባሉ ሰውዬ የአንድ ተህንድ የመጣ ሰውዬ ልጅ ያገባሉ። ያ ተህንድ የመጣው ሰውዬ የአጤ ሚኒሊክ የካባቸው ዘምዛሚ አላፊ ነው። ዘምዛሚዎቹ ቱርኮች ናቸው። የነሱ አላፊ ነው አሉ። ለሱ ነገሩት አሉ። ይኸው ሰላሙ መቃብር የለው መስጊድ የለው። እዚህ ሰፈር በኒና ጠገብ በእንተ የሚባል አገር የመጣ ካምፓኒ ነበራሉ። ይችን የመስጊዱን ቦታ ሳር ቤት ነበረችው። እሷን ሰጥቶ እሷን ወቅፏል። እንደ አረብ ሰው እሷን ወቅፏል። እሷ ላይ ሲሰገድ በጥሩ ሽማግሌ ያዙና ቶሎ ለሚኒሊክን ያነግርላችኋል ይሰጧችኋል ይሏችኋል። እና ሀጂ በሽር የሚባሉ አባቦራ የሚባሉ ሰው የነበረ ሀብታም የእሱ አባት ነበሩ። ታላላቅ ሽማግሌዎች እነሱን ይዘው ይሄዳሉ። ምረጡና ቦታ ነገሩኝ ለመቃበራቸው ሆናችሁ ሲሉ ይሄን ጎለሌን ይሄ ወሎ ሰው ወደ ጅማ የሚሄደው በቅሎ እየነዳ ማደሪያ ነበራሉ። የኮሶ ዛፍ የሞላበት የሰንበሌጥ ምን ይሳር ነበራሉ። ይህን መረጡ አሉ። በዛው አጸደቁላቸው። ይህችን ደግሞ መስጊዱን ቦታ በዛው አጸደቁላቸው። ከዛ በኋላ ነው አሉ መስገጃና የቀብር ቦታ ያገኙት ተባዘራ በኋላ ነው ብለው ጽፈው ነበር። ያውም ጽሑፉን አደረስኩበት ረሳሁት እንጂ ጽፌዋለሁ። በዚህ መልክ ነው የተገኘው ተብሎ እንጂ አዲስ አበባ አንድ መሐመድ ኢድሪስ የምንለው ቴሌቪዥን ኃላፊ ነበር። አንዳንድ ቀን አንዋር ወዕዝ ሰጣለሁ አለ። ወዕዝ የምሰጠው ምንድን ነው? ከእንግሊዘኛ ገልብጬ በሰዓት አሰልቼ ነው የምሰጠው። ዙሁር ሶላት 4 ረካ ይሄን ያህል ሰዓት ነው የሚፈጀው። አስር ይሄን ያህል ነው የሚፈጀውና
ያን መስጊድ እንዴት ያቀሳችኋል እያልኩ እኔን ያለው አዝም ሰጠው ቃልቻ የሚባል አይታወቅም ዑለማ አይታወቅም የሚያቀራም አይታወቅ ወአዝም የሚሰጥም አይታወቅም አንድ ቀን ሰፈር በኒ መስጊድ በታች መውለድ ተጠራው ሰውየው አሁን አለዛ ወደ ላይ ወደ ዲጋ ሄዷል ለካ መንዙማ ባው ተይፋት ነው የሚመጣው እዛ እንግዲህ አረቡ ለሀብታሙ ሁላ ተሰብስቧል እኔ ደግሞ ሰለላሁ ዐለይሂ መንዙማ ምንም አገራችን ዓሊም አይልም ያው ዒልም ያለው ሰው መንዙማ አይልም ነውር ነው ባገራችን አሊያ እዛ ቁጭ ብለን ያስቡ የቀሩት እሱ የቀረ ጊዜ ዝም ሆነ ማታ ዝም ያለ ነጋ ጠዋት እንደገና እየሳየው ወዲህ እንተዛ ሀገር ንቀርልኝ እንደው አንሳልኝ አለዛ ወሎ ላይ ቁርአን የቀራ ሰው እንዳይቀር ተጅማ ወለጋ እያልኩኝ ዱዓ ሳደርግ ትዝ ይለኛል አሁን አዲስ አበባ ይኸው ምን አለ ከቶም ወጣቱ ሁሉ መንዝማ እያለ ነው አዎ አላህ በመቆየት የናሳየን ሰው ደስ ይለው ምን ደስ ይለኛል አላህን አሳልፎ አሁን እዛ ደረሰን ተማሪ ይሰድብ ነበር ደረሰው ይሰድባል ደግሞ ተማሪ ሆኖ መስጊድም ይገባል ወጣቱ መስጊድም ይገባል አሁን ወጣቱ ለሃይማኖት የሚቆረቆር መንዙማ የሚል ሃይማኖት የሚማሩ ስናየው በጣም ደስ የሚል ሁኔታ ወቅት ላይ ያለነው አልহামዱሊላህ መቼም እንግዲህ ይህንን አሳይቶናል አዎ ይሄ በማን ተገኘ ሙሐመድ ሶብይ የምንለው መስጊድ ሰፈር ላይ ጧት በስተማታ የሚያቀራ ነበር ወጣቶች ያናቀራለን በዛ ምክንያት ይኸው ዛሬ ዑለማ ከብራል ወጣቱ መንዙማ ይላል ይኸው ከቶኝ ሲሚሲል የቁርአን ድርጅት ተደርጅቶ እየሰሃደ ነው ይህንን አሳይቶናል አላህ አኺራውን ያብጀው እንጂ ዱንያው ጥሩ ነው